አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። ከሁመራ ዞን የተፈናቀሉ ሰዎች ደህንነታቸው ተጠብቆ በክብር መረጃ ኖሯቸውና በፈቃደኝነት ወደ ቀያቸው መመለስ መጀመር አለበት የሚል አቋም አሜሪካ እንዳላት በኢትዮጵያ የዩናይትድ ስቴትስ አምባሳደር ሄርቪን ማሲንጋ ተናገሩ። አምባሳደሩ ዩናይትድ ስቴትስን ጨምሮ ዓለም አቀፉ ማህበረሰብ ተፈናቃዮቹ ወደ ትውልድ ቀያቸው እንዲመለሱ ለማገዝና ለማመቻቸት ዝግጁ እንደሆነ ተናግረዋል። በዩጋንዳ ትናንት ሐሙስ በተደረገውና ውጤቱ ይፋ ይደረጋል ተብሎ በሚጠበቀው ፕሬዝዳንታዊ ምርጫ በተቀሰቀሰ ተቃውሞ በትንሹ 10 ሰዎች መገደላቸውን ተቃዋሚዎች አስታወቁም። የዩጋንዳ ዋነኛው ተቀናቃኝ ፓርቲ እጩ የነበሩት ቦቢ ዋይንም በቁም እስር ላይ ይገኛሉ። በርስ በርስ ጦርነት በምትታመሰው ሱዳን አፋጣኝ ምግብ እርዳታ ካልቀረበ ክምችቱ የፊታችን መጋቢት ወር መገባደጃ ላይ ሊሟጠጥ እንደሚችል የተባበሩት መንግስታት ድርጅት አስታወቀ። እርዳታው በአፋጣኝ መቅረብ ካልቻለ ሚሊዮኖች ለረሃብ ሊጋለጡ እንደሚችሉ ድርጅቱ አስጠንቅቋል። አዲሱን የጋዛ የሽግግር አስተዳደር ስራ የሚቆጣጠር ዓለም አቀፍ ተቆጣጣሪ ቦርድ ማቋቋማቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁም። እስራኤል በጋዛ ሰርጥ ባደረሰችው የአየር ጥቃት ሁነኛ የሐማስ ባለስልጣን ተገድለዋል። በኢትዮጵያ የፊልምና የመዝናኛ ዘርፍ ዝነኛ አርቲስት የነበረው ነጻነት ወርቅነህ ከዚህ ዓለም በሞት ተለየም። አርቲስቱ ይሰራበት የነበረው ኢቢኤስ ቴሌቪዥን ጣቢያ ዛሬ እንዳስታወቀው ነጻነት ወርቅነህ ባደረበት ህመም ምክንያት በድንገት ህይወቱ አልፏል። አድማጮች ለዕለቱ የያዝነው ዜና በዚሁ ያበቃል። ጤና ይስጥልኝ። ለዓለም ዜናው ታምራት ዲንሳን አመሰግናለሁ። አሁን ወደ ዜና መጽሔት እናልፋለን። አድማጮች በዜናው እንዳዳመጣችሁት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የሁለት ክልሎች ይገባኛል ጥያቄ ያለባትን አወዛጋቢ ቦታ ከጎበኙ በኋላ ትናንት ባወጡት መግለጫ ሁለቱም ተዋናዮች ሰዎችን ከፖለቲካ በላይ እንዲያስቀድሙና ህዝቡ የፖለቲካ ወደፊት እጣ ፈንታው በተገቢው ጊዜ እንዲወስን ጠይቋል። ኢትዮጵያውያን ዘላቂ ሰላምና መረጋጋት እንዲሰፍን በሚያደርጉት ጥረት ዩናይትድ ስቴትስ አሁንም ቁርጠኛ ናት ያሉት አምባሳደሩ በሁመራ ከተማ ያደረጉትን ጉብኝት ከጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ጋር ሆነ ነው። ዝርዝር ዘገባውን ሰለሞን ሙጬ ያቀርብልናል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ትናንት ባወጣው መግለጫ አምባሳደር ኤርቪን ማሲንጋ በሁመራ ደማቅ አቀባበል እንደተደረገላቸው የሚገልጽ ነው። አምባሳደሩ በስፍራው ያሉ ሰዎች የሚያጋጥሟቸውን ፈተናዎች በአይኔ ተመልክቻለሁ ብለዋል። የተበላሹ መሰረተ ልማቶች፣ የሕክምና አገልግሎት ውስንነትና የመሰረታዊ አገልግሎቶች እጦት የብዙዎችን ሕይወት እየጎዳ ነው ያሉት ማሲንጋ ለዓመታት በግጭት የተፈናቀሉ ሰዎች በዓለም አቀፍ ድጋፍ ላይ ጥገኛ ሆነዋል ሲሉም ምልከታቸውን አጋርተዋል። የሕገ መንግሥት ባለሙያው ዶክተር አደም ካሴ የኢፌዴሪ ሕገ መንግሥት የይገባኛል ጥያቄ የሚነሳባቸውና አወዛጋቢ የሆኑት አካባቢዎችና የአምባሳደሩ ጉብኝት ከሕግ ምልከታ አንጻር ያለውን እንደምታ ጠይቀናቸው ምላሽ ሰጥተዋል። የአምባሳደሩም ሆነ ሌላ ሰው የኢትዮጵያ ጠቅላይ ሚኒስትር ቢሆን ከሕግ አንጻር ቀጥታ የሆነ ኢምፕሊኬሽን የለውም። ነገር ግን ምናልባት ከዚህ ጋር ተያይዞም አብዛኛውን ጊዜ በተለይ ወደ ትግራይ የሚያዘነብሉ አካላት ሕገ መንግስቱ ቦታውን የትግራይ አድርጎ ነው የሚያየው የሚል ነገር አለ። የኢትዮጵያ ሕገ መንግስት ግን ስለ ድንበር የሚያወራው ነገር የለውም። የድንበር ችግር ካለ የሚፈታበትን መንገድ ነው እንጂ የኢትዮጵያውያን ክልል ድንበሮች የት ነው የሚለው ጉዳይ ላይ ምንም የሚለው ነገር የለውም። ከዚህ በፊት በትግራይ ሲተዳደሩ ስለነበረ ብቻ የትግራይ ነው ሕገ መንግስቱ የትግራይ አድርጎ እውቅና ሰጥቷል የሚል ሳቢ ላይ ተነስቶ የሚነገሩ ጉዳዮች አሉ። ያ ግን ትክክል ነው ብዬ አላስብም። ሕገ መንግስቱ የድንበር ግጭቶች ሲፈጠሩ በምን መንገዱ ይፈታሉ የሚሉት ያን ደግሞ በመጀመሪያ በንግግር በሁለቱ ክልሎች መካከል ንግግር፣ ከዛ ባለፈ ደግሞ ስምምነት ማይፈጠር ከሆነ በፌዴሬሽን ምክር ቤት ነው የሚለው። ይህ የአሜሪካ አምባሳደር ጉብኝት በፕሪቶሪያው ዘላቂ ግጭት የማቆም ስምምነት የይገባኛል ክርክር ያለባቸው ከተባሉት ቦታዎች አንዱ የሆነውና አሁን በአማራ ክልል ስር የተመሰረተው የዞን አስተዳደር ይህንኑ የፕሪቶሪያውን ግጭት የማቆም ስምምነት በመጣስ ወገንተኛ የፖለቲካ አቋም ይዘዋል በሚል ሁለት ዓለም አቀፍ የተራድኦ ድርጅቶች ዞኑን ለቀው እንዲወጡ ማዘዙ በተሰማበት ሰሞን የተደረገ ነው። አምባሳደር ማሲንጋ ሰብአዊ እርዳታ ወሳኝ ሆኖ ቢቀጥልም ዘላቂ መፍትሄ ግን አይደለም በማለት ሀገራቸው እያንዳንዱ ግለሰብ በአስተማማኝና በክብር ሕይወቱ የት እንደሚገነባ እንዲወስን የሚያስችል በኢትዮጵያ የሚመራ በተባበሩት መንግስታት የሚደገፍ ሂደትን ትደግፋለች ብለዋል። አቶ አደም ካሴ አምባሳደሩ የከተማ ስም ብቻ መጥቀሳቸው አለው ያለውን ትርጉም ጠቅሰዋል። በጦርነቱ ጊዜም የፕሪቶሪያ ስምምነት ከተፈረመ በኋላ በአብዛኛው ጊዜ የአሜሪካ መንግስታዊ ድርጅቶች ቦታውን ምዕራብ ትግራይ ያሉ ነበር ቢጠሩት እና
አሁን ደግሞ እኔ እስካየሁት ድረስ እንደ ከተማው ስሙን ነው እንጂ የጠቀሱት የከተማው የት ቦታ ነው የምንክልል ነው የመዛብ ጉዳዩን አልገቡና ምናልባትም ነገሩን ጉዳዩን ቦታውን ልዩነት ያለበት እንደሆነ እውቅና ሊሰጠ ነው ብሎ ማሰብ ይቻላል። ግን ይሄ ምን ያክል በውስጥ እንደሚጸራፉ ያለውን ጉዳይ ሳናውቅ ነው የሚሆነው እና መገመት በጣም ከባድ ነው። ይህንን በኢትዮጵያ የአሜሪካ አምባሳደር የሁመራ ጉብኝት ተከትሎ በጉብኝቱ አብረው የተሳተፉት በሰሜን ጦርነቱ ወቅት የህወሓት አመራር ቀጥሎም የፕሪቶሪያው ዘላቂ ግጭት የማቆም ስምምነት ፈራሚ ከዚያም አሁን የስምረት ፓርቲ ፕሬዚዳንት እንዲሁም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ አካባቢውን ምዕራብ ትግራይ ብለው በመጥራት አምባሳደሩ ተፈናቃዮች ወደ ቀያቸው እንዲመለሱ የሚያደርጉትን ጥረት አድንቀው አመስግነዋል። ይህንን ተከትሎ ደግሞ የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትር የሆኑት ዶክተር በለጠ ሞላ ቦታውን የአማራ ክልል አድርገው በመጥቀስ ለአቶ ጌታቸው ጽሑፍ ምላሽ ሰጥተዋል። የህገ መንግስት ባለሙያው አቶ አደም ካሴ እነዚህ ሁለቱም የገዢው ብልጽግና ፓርቲ አባል ያልሆኑ ይልቁንም የተለያዩ ተቃዋሚ ፓርቲዎች መሪዎች ሆነው ግን ጠቅላይ ሚኒስትር አብይ አህመድ በሚመሩት መንግስት ከፍተኛ ተሿሚ የሆኑ ሰዎች ምን እያሉ ይሆን ብለን ጠይቀናቸው ምላሽ ሰጥተዋል። በአማካሪነት ስም የሄደው ነገር ግን አማካሪ የሚናገሩ ሁሉ የሚያማክረው ሰው አቋም ነው ማለት አይደለም። እንደ አማካሪ የሚያስበውን ነገር ተናግረዋል። እንደምናውቀውም ደግሞ ሰውየው የትግራይ ተወላጅ ነው፣ የትግራይ ፓርቲ ነው። ከዛ አንጻር የሚጠበቅ ነገር ነው። ግን እንኳን በኢትዮጵያ መንግስት አቋም የሚባለው እንዲህ የመንግስቱን ማለት እንግዲህ የአስፈጻሚው አካል ማለት ነው በካቢኔት የተወሰነ ነገር ብቻ ነው። በካቢኔት እስካልተወሰነ ድረስ ጠቅላይ ሚኒስትሩ ራሱ ቢናገሩ የኢትዮጵያ መንግስት አቋም ነው ማለት ይከብዳል እና ከዛ አንጻር የተናገረው እንደ አማካሪ መንግስትን ወክሎ ሳይሆን በራሱ አቋም ነው ብዬ ነው የማስበው። አቶ በለጠ ሞላም በዛው መልክ ይመስለኛል አቋማቸው እንደ ግለሰብ እንጂ እና እንደ ፓርቲያቸው እንጂ መንግስትን ወክለው በመንግስት ሚኒስተር ኮፍያቸውን አድርገው አይደለም እየተናገሩ ያሉና ሁለቱም የኔ ነው የሚሉትን ህዝብ አቋም ነው እያንጸባረቁ ያሉት። አምባሳደር ኤርቪን ማሲንጋ ጉብኝታቸውን ካጠናቀቁ በኋላ ባወጡት መግለጫ ለአካባቢው ቅድሚያ የሚሰጠው በጣም የተጎዱትን ሰዎች ደህንነት መሆን አለበት ብለዋል። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።